መልካም ዛሬ እንግዲህ እንደተመለከትነው መጠነ ሰፊ ውጊያዎች የተካሄዱ ነው። በአሃዝ ለመግለጽ ይከብዳል። ምናልባት ከመቶ በላይ ሳይሆኑ አይቀሩም በአራቱም ቀጠናዎች። በሌላ መልኩ ደግሞ ምርጫ እየተካሄደ መሆኑን የብልጽግና ሚዲያዎች የተናገሩ ነው። ምናልባት ዛሬ መጠነ ሰፊ ውጊያ ያደረጋችሁት ቀደም ሲል ከሰጣችሁት ማስጠንቀቂያ ጋር ተያይዞ ምርጫው እንዳይካሄድ ለማድረግ ነው። እስቲ ሁለቱን አንድ ላይ የያዘ መግለጽ ከቻልክ። አመሰግናለሁ። እንግዲህ ይህን ምርጫ በተመለከተ የአማራ ፋኖ ብሔራዊ ንቅናቄ ጠንከር ያለ አቋም በመያዝ በተለይ አገዛዙን በማጀብ ይህንን ህገወጥ እና ዘረፈጅ አገዛዝ መንግስት ሆኖ እንዲቀጥል ሌጂቲሜት ገቨርንመንት ሆኖ እንዲቀጥል ጄኖሳይድ ነብለር ሆናለሁ ብሎ የሚያስብ ሁሉ አስቀድሞ ጥንቃቄ እንዲያደርግ እንግዲህ ከጥቂት ቀደም ብለን ነው በቂ መዘጋጃ ጊዜ ሰጠን ማስጠንቀቂያ አቅርበን የነበረው። ከዛ ባሻገር በአጠቃላይ ምርጫ አይደለም ምርጫ የሚመስል ነገር ለማድረግ የሚያበቃ ነባራዊ ሁኔታ አልነበረም በሀገሪቱ። በተለይም ደግሞ በአማራ ክልል በሁሉም አካባቢዎች ከምንጃር እስከ ወልቃይት ከአንድ ጫፍ እስከ ሌላ ጫፍ ከሰሜን እስከ ደቡብ በምትለው ልክ ሙሉ ጦርነት ውስጥ ያለ ነው ህዝቡ። አጠቃላይ ጂኦግራፊው በዛ ሁኔታ ውስጥ ሆኖ ደግሞ ምርጫ ተደርጎ አያውቅም። እንደው በጣም አምባገነን ፍጹም አምባገነን የምትላቸው አገዛዞች እና መንግስታት እንኳን በዚህ ልክ አስበውት አያውቁም። ያን ተከትሎ አንድ ትልቅ ስልት ነድፎ ነበረ ብልጽግና አገዛዝ። ምንድነው እሱ ስልት? በተለይ ምርጫው ሲቃረብ ይዞታውን በማስፋት ሙሉ የገጠር ቀበሌዎችን ማዕከላትን በፋኖ ቁጥጥር ስር ያሉ ነገሮችን ቦታዎችን በመያዝ እና ይዞታውን በማስፋት ምርጫውን በራሴ ቁጥጥር ስር አድርጌ እንደ ማንኛውም አምባገነን አገዛዝ ማድረግ ይችላለሁ በሚል ከፍተኛ ወታደራዊ እንቅስቃሴ አድርጎ ነበር። ይህን ተከትሎ በእኛ በኩል ሁለት እርምጃዎችን ወስደናል። አንደኛው ህዝቡ ይህን ተከትሎ በሚመጡ ተከታታይነት ያላቸው ጦርነቶችና ግጭቶች ምክንያት ከሚደርስበት ጉዳት እንዲጠነቀቅ እና ለአገዛዙ ማጭበርበሪያ ስልት መሳሪያ እንዳይሆን ራሱን ከእንቅስቃሴ እንዲገድብ የጥንቃቄ መመሪያ አውጥተን ነበረ። ከግንቦት 21 ጀምሮ ያ 100% ተፈጻሚ ተደርጓል ማለት ነው። ከዛ ውጭ ደግሞ በአንድ በኩል አገዛዙ ይዞታውን እንዳያሰፋ፣ በሌላ በኩል ደግሞ ይህንን እየጨፈጨፈው ያለውን ህዝብ መረጠኝ በሚል በዓለም መድረክ ቲያትር በማሳየት እና መሪር ሹፈት በማድረግ ይህንን በወገን ላይ የተፈጸመ ሰቆቃ ወደ ቀልድና ቲያትር በመቀየር ለዓለም ራሱን እንደ ህጋዊ መንግስት ሊያሳይ የሚችልበትን እድል መዝጋት ስለነበረብን ያንን ለመዝጋት ተገቢውን ተጋድሎ አድርገናል። በዚህም ምክንያት የገጠመንን የህልውና ፈተና በሚጠቅም መንገድ መልካም ነገር ወደ እድል ቀይረናል። ይሄ በብዙ መልኩ ብዙ አይነት ምልክቶችን የሚያሳይ ነው። በአንድ በኩል ሌሎች ኃይሎችም ጭምር ተመሳሳይ አቋም የያዙበት መሆኑን እንደ ኦላ አይነት በዚህ ጉዳይ ላይ ይህን አቋም መያዛቸው ለኢትዮጵያ ህዝብ ለአጠቃላይ ለትግሉም ተስፋ የሚሰጥ ነገር ነው። በዚህ ምክንያት ነው የብሔራዊ አንድነት ጉዳይ፣ የትብብር ጉዳይ ስትራቴጂካሊ ምን አይነት አቅም እንዳለ በእርግጥም የምናመጣው ሀሳብ የምንይዘው አቋም በሌሎች ኃይሎች በኩል በምን ልክ እንደሚታይ ምልክት ያየንበት ሁኔታ ተፈጥሯል ማለት ነው። በአጠቃላይ የብልጽግና አገዛዝን ህልም በከንቱ አስቀርተነዋል። ነበረው ፍላጎት እንደ ጉም ተነዋል። ይህ ተሳካ። ህዝቡ ከፍተኛውን መስዋዕትነት ከፍሏል። በአንድ በኩል እኛ ከአንድ ቦታ ወደ ሌላ ቦታ የሚደረጉ እንቅስቃሴዎች ላይ ማህበረሰቡ ራሱን እንዲያቅብ ባደረግነው ጥሪ መሰረት አንዳችም የተለየ እንቅስቃሴ አልነበረም። ያን እንቅስቃሴ የሚተላለፍም የተለየ ጉዳትም አልደረሰም ነበር ማለት ነው። በእኛ በኩል ሙሉ በሙሉ የተሰጠው መመሪያ ተግባራዊ ተደርጎ ስለነበረ ከዛ ቀጥሎ አገዛዙ በደረሰበት ድንጋጤ ምክንያት በተለይ ከተማ ላይ የሚፈጸም የፈንጂዎችና የቦምቦች ጥቃት ይኖራል በሚል ስጋት ከተማ ውስጥ የሚደረጉ የታክሲና የባጃጅ እንቅስቃሴዎችን የሞተር ሳይክል እንቅስቃሴዎችን 100% አቁሟቸው ነበር። በዚህ ምክንያት ሁሉም የአማራ ክልል ሁሉም የገጠር ከተሞች ሁሉም ትልልቅ የዞንና የወረዳ ከተሞች ጸጥ ረጭ ብለው ነው የዋሉት። የሚገርም ድባብ ነበር። ከጠዋቱ ከ12 ሰዓት ጀምሮ እስከ ምሽት ድረስ ምንም አይነት እንቅስቃሴ አልነበረም በሁሉም ቦታዎች ላይ። አንዳንዶቹን ፎቶ አስደግፈን እያጋራን ነበረ። በትላልቅ ከተሞች ሳይቀር ህዝቡ ጸጥ ነው ያለው። ስለዚህ ካስቀመጥንለትም
የጥንቃቄ መመሪያ አንድ ስቴፕ ጭምር አንድ እርምጃ ጭምር ወደፊት ተራምዶ ህዝቡ ራሱን ከእንቅስቃሴ በመገደብ የአገዛዙ የሚዲያ ፍጆታ የማጭበርበር ስልት መጠቀሚያ ባለመሆን ከፍተኛውን ድርሻ ተወጥቷል። በአጠቃላይ የጠላት እቅድ ከሽፏል። በእኛ በኩል ደግሞ ያለንን ፖለቲካዊ አቅም ያየንበት የለካንበት ነው። በዓለም አቀፍ ደረጃ ያሉ ተቋማት፣ ሚዲያዎች፣ የሰብአዊ መብት ተቋማት፣ የዲሞክራሲ ተቋማት ለጉዳዩ የሰጡት ትኩረት፣ ያስቀመጡት ጀኒውን የሆነ ትንታኔ፣ የደረሱበት ተገቢ ድምዳሜ ደግሞ ትግላችን ምን ያክል ትኩረት እየሳበ እንደመጣ የአማራ ህዝብ በአጠቃላይ የኢትዮጵያ ነባራዊ ሁኔታ እየታወቀ እንደመጣ አብይ አህመድ እኛም ብቻ ሳይሆን መጀመሪያ ስልጣን ላይ እንደመጣ ኢትዮጵያውያንንም አማራውንም አታሎ ነው ያን ሁሉ የህዝብ ድጋፍ ያለ ምርጫ ትልቅ የሆነ ቅቡልነት አግኝቶ የነበረው። በሂደት ግን ወዲያውኑ መግደል፣ መጨፍጨፍ፣ እርስ በርስ ማገዳደል፣ ጦርነት መክፈት ሲጀምር ሙሉ በሙሉ የህዝብ ድጋፍ አጥቷል። እንደዛም ሆኖ ግን መንግስት በመሆኑ ምክንያት አንድን አገዛዝ የሚመራ ኃይል በመሆኑ ምክንያት ግለሰቡ ሆነ አገዛዙ በዓለም አቀፍ መድረክ ትንሽም ቢሆን ቦታ ነበራቸው፣ እንደ ህጋዊ መንግስት ይቆጠሩ ነበር። ያ እድል ጭምር ከዚህ በኋላ እንደማይገኝ በተግባር የተረጋገጠበት ወቅት ጋር የተያያዘ በመሆኑ ይሄ ትልቅ ፖለቲካዊ ድል ነው። በህዝብ ላይ ሊፈጽም የነበረው ፖለቲካዊ ወንጀል በሙከራ ደረጃ የቀረ ነው ብለን ነው ምናምነው። በእኛ በኩል በአጠቃላይ ዕለቱ በአንድ በኩል የአማራ ፋኖ ብሔራዊ ንቅናቄ እንደ ድርጅት በመቆሙና ማንኛውንም እንቅስቃሴ ከማዕከል መምራት በመቻሉ ያገኘው ስኬት እንደሆነ ይታወቃል። ለዚህም ወለጋን ጨምሮ በአምስቱም እዞቻችን በሚንቀሳቀሱባቸው ቀጠናዎች በተመሳሳይ ሰዓት ተመሳሳይ እርምጃዎችን በመውሰድ በተመሳሳይ ሰዓት ተመሳሳይ አቋም በመውሰድ በጠላት ላይ ተመሳሳይ ምት በማሳረፍ በዛሬው ዕለት አምስቱም እዞቻችን በሚንቀሳቀሱባቸው ቀጠና 200 አካባቢ የሚሆኑ ትናንሽ እና ትላልቅ ግጭቶች ተከናውነዋል። አውደ ውጊያዎች ነበሩ። በዚህም በጣም በብዙ ቦታዎች ምርኮች አግኝተናል። የእግረኛ ሰራዊት ተማርኳል። በርካታ የቡድን መሳሪያ ተማርኳል። በጠላት ላይ ከፍተኛ ኪሳራ ደርሷል። አንዳንድ ቦታ ላይ ከባድ መሳሪያዎችን በማስወንጨፍ ህዝብ ላይ ጉዳት በማድረስ ሽብር በመፍጠር ይዞታውን ለመቆጣጠር ታስቦ ነበር። ነገር ግን በሚገርም ቅንጅት እና ትብብር አጠቃላይ የጠላትን እቅድ በማክሸፍ በወገን በኩል ዕለቱን ይህንን የፖለቲካ ወንጀል ከመከላከል አልፎ ተጨማሪ ወታደራዊ ድሎችንም ጭምር እንድናገኝ ምክንያት የሆነ ነገር ነበር። ይሄ እንዲሆን አጠቃላይ ሂደቱንና አፈጻጸሙን በተመለከተ በየዕለቱ በፖሊስ ቢሮ ደረጃ እየተገመገመ ወደ ታች ስምሪት እየተሰጠ አቅጣጫ እየተሰጠ ነው ትግሉ ሲመራ የነበረው። ይሄ ነገር እንግዲህ ወደፊት ተጠናክሮ የሚቀጥል ነው የሚሆነው። መልካም አስረስ፣ ምናልባት ጠቅላይ ሚኒስትሩ ዛሬ በበሻሻ ድምፅ ሰጥቶ ከወጣ በኋላ የተናገረው ነገር ያው ለእናንተ እንደሆነ ይታወቃል። የኢትዮጵያ ታሪካዊ ጠላቶች ምርጫው ሰላማዊ ሆኖ እንዳይካሄድ ኃይሎችን ገዝተው አሰማርተዋል ብለዋል። አንዳንድ ቦምብ በማፈንዳት ብለዋል። ጎንደር ዩኒቨርሲቲ ውስጥ ምናልባት ጨዋታ የአውሮፓ ሻምፒዮን ሲያዩ ነበረ ተማሪዎች ላይ ቦምብ ተወርብሮ ንጹሐን ተገለዋል የሚል መረጃ ወጥቶ ነበረና ከዛ አንዳንድ ወልዲያ ሌሎችም ቦታዎች ላይ ደግሞ ባጃጆች ራሱ ስርዓቱ ማቃጠሉን ሰምተናልና ምናልባት ቅድመ ማስጠንቀቂያ የሰጣችሁት ትግበራም ብስጭት የፈጠረ ይመስላል። ታሪካዊ ጠላቶች የሚባሉት ምናልባት መልእክተኞች እናንተን ለማለት ይመስላል እና እንደው ለዛ ምን ምላሽ አለ? በዛሬው ቀን ላይ እናንተ ብዙ ስኬት ብዙ ድል አግኝተናል እያላችሁ ነው። እንግዲህ ለኢትዮጵያ ሕዝብም ለአማራ ሕዝብም ከአብይ አህመድ እና ከብልጽግና አገዛዝ በላይ ጠላት አለው ብዬ አላምንም። እኔ እውነታው እሱ ነው። ላለፉት 3 ዓመታት በተለይ የአማራ ሕዝብ እንደ ሕዝብ እየከፈለ ያለው ዋጋ እጅግ በጣም የሚደንቅ ነው። አንድ መንግስት ነኝ የሚል አካል ራሱ ከህዝብ ሰብስቦ በሚሰበስበው ግብርና ታክስ የሚተዳደር ቡድን በራሱ ህዝብ ላይ ያለምንም ልዩነት በዘፈቀደ ዘመን አፈራሽ ቴክኖሎጂ መሳሪያዎችን፣ ዲጂታል መሳሪያዎችን በመጠቀም የራሱን ህዝብ በዚህ ልክ ሲጨፈጨፍ የታየ የመጀመሪያው አገዛዝ ነው። ይህንን ህዝቡ በደንብ ጠንቅቆ ያውቃል። በመሰረቱ በተለያየ ጊዜ እንዲህ አይነት ነገሮች ሲመጡ ብዙዎቹን ኃጢአቶችን ለእኛ ለመስጠት በአዳን ለማለት የተለየ ነገር ማለት ብዙ ተሞክሯል። በነገራችን ላይ ይህ አገዛዝ
በኢትዮጵያ ታሪክ ታይቶ በማይታወቅ ደረጃ የሀገሪቱን ሉዓላዊነት፣ ወታደራዊ ቦታዎች፣ ሁሉን ነገር ለአረብ ኤሚሬቶች እና ለሌሎች ኃይሎች በማስረከብ ቀጠናውን ጭምር ለትርምስ የዳረገ በአጠቃላይ ኢትዮጵያን ነባር የሆነውን የዲፕሎማሲ ታሪኳን ሀብቷን በቀጠናው የነበራትን የበላይነትና ተሰሚነት ቢያንስ በዲፕሎማሲ ደረጃ የነበራትን ተሰሚነት ሁሉ ሙጥጥ አድርጎ የጨረሰ የሽብርና የቀውስ አገዛዝ ነው። በተለያዩ ጊዜ የተለያዩ ወንጀሎችን ሲፈጽም የቆየ አገዛዝ ነው። ከሰኔ 16ቱ የቦምብ 2010 አዲስ አበባ መስቀል አደባባይ ከተደረገ ቦምብ ጥቃት ከነ ኢንጂነር ስመኘው በቀለ ግድያ ከነ ባህር ዳር ከነበሩት የባለስልጣናት ግድያ ጀምረህ የተከናወኑትን አጠቃላይ ከቡራዩ ጭፍጨፋ ጀምረህ ብታይ በአገዛዙ ኦርኬስትሬት የሚደረጉ ለፖለቲካ ዓላማና ፍጆታ የሚውሉ ተከታታይነት ያላቸውን የጭካኔ ግድያዎች የፈጸመና በዚህ የተካነ ቡድን ነው። ስለዚህ አሁንም እንደዚህ አይነት ነገር የታጨም አስቀድሞም ሙሉ ሞደስ ኦፐራንዲው እንዲህ አይነት ነገሮችን የሚያካትት አገዛዝ ነውና ህዝቡም የሚረዳውን በእኛ በኩል ለነጻነት የሚታገል ሰራዊት ነው ያለን። በየሸለቆ በየተራራው መስዋዕትነት እየከፈለ ጠላትን እየተናነቀ የሚወድቅ ሰራዊት ነው ያለን። በዚህ ፈጽሞ የሚጠራጠር አይደለም። ህዝባችንም በዚህ ልክ ያገዛዙን የማደንቆሪያ ፕሮፓጋንዳ እንደማይገዛው ጠንቅቀን ነው የምንረዳው። አርበኛ ዘመነ ካሴ ከዚሁ ጋር ወቅታዊ መልእክት አስተላልፈው ነገር ከትላንት በስቲያና ጦርነቱን ብቻችንን ማሸነፍም እንችላለን፣ ነገር ግን በኢትዮጵያ ቀጣይ ዕጣ ፈንታ ላይ የሁሉም ትብብር አስፈላጊ ነው። ስለዚህ ከዛ የትብብር ለመመስረት ደግሞ የብልጽግና ሰዎች ካድሬዎችን ወይ ባለስልጣናት ፍቃድ አንጠይቅም፣ በኢትዮጵያ መጻኢ ዕድል ላይ በህብረት በአንድነት መቆም አለብን የሚል ጥሪም አቅርቦ ነበርና ምናልባት እንዲህ አይነት የትብብር መንፈሶች አሁን እናንተ መግለጫ እዚህ ከምርጫው ጋር ተያይዞ ቅድመ ማስጠንቀቂያ ከሰጣችሁ በኋላ መመሪያው መሬት መውረዱን በብዙ መልኩ የተረጋገጠ ነው፣ በገለልተኛ ወገኖችም ጭምር። አሁንም የትብብሩ ጥያቄ ምናልባት መሬት ለማውረድ አንድ እርምጃ ነው የሚሉ ወገኖች በቀጣይ ከዚህ ጋር በተያያዘ በፋኖ በተለይ በአማራ ፋኖ ብሔራዊ ንቅናቄ የታሰቡ ነገሮች አሉ ወይ? ጥሪ ማቅረብም ከተፈለገ ዛሬስ ከዚሁ ጋር ተያይዞ ደግሞ የአማራ ፋኖ ብሔራዊ ንቅናቄ ከተመሰረተ እንግዲህ ወደ 3ኛ ወሩን እያስቆጠረ ነው። በአራቱም ቀጠናዎች ተመሳሳይ ወታደራዊ ጥቃቶች ሲፈጸሙ ምናልባት ካልሰማው ዛሬ መጀመሪያው ይመስለኛል። ይሄ የአመራሩ አንድ ተዋህዶ የመውጣት ውጤት በብዙ መልኩ መገለጫዎች ናቸው የሚሉ ወገኖች ምን ትላለህ በዚህ ላይ? ምናልባት አዲሱ ውህድ አመራር የፈጠረው ንቅናቄ ነው ማለት ይቻላል? ስለ ድርጅቱና ስለ አመራሩ ካነሳን አይቀር ምንድነው ወደማገኝ ወደኋላም መለስ ብለን ማየት ያለብን ይመስለኛል። አንዱ የዲፕሎማቲክ ማህበረሰቡም ሆነ ዓለም አቀፍ ሚዲያዎች የእኛን ጉዳይ ጆሮ እንዲሰጡት ኮንፊደንስ ካሳደረባቸው ጉዳይ መካከል ለረጅም ጊዜ የምንተችበት የምንወቀስበት እኛም እውነት ለመናገር ብዙ ጊዜ አንገታችን የምንደፋበት የነበረው ነገር አንድ ወጥ ድርጅት የለውም ፋኖ ማዕከላዊ አመራር የለውም፣ የጋራ ሊደርሽፕ አልፈጠረም። በዚህ ምክንያት የተበታተነ ትግል ነው የሚደረግ። አልፎ አልፎ የእርስ በርስ ግጭቶች ይስተናገዳሉ። ስለዚህ ይህ ኃይል ለጊዜው የክልሉን መዋቅር ማፈራረስ ቢችል፣ ለጊዜው መንግስትን ሬዚስት ማድረግ ቢችል፣ መመከት ቢችል እንኳን በሂደት ራሱን ችሎ አንድ ትልቅ ኃይል ወይ የፖለቲካ ኃይል ሆኖ መውጣት አይችልም የሚል ስጋት ነበር። ተንታኞችም ይህን በሰፊው ያነሱት ነበር። ያንን ነገር በወንድማማችነት በጥበብ ብዙዎቻችን ብዙ ዋጋ ከፍለንበት ጊዜያችንን ሁሉም ነገር አድርገን አንዳንዶችም የግል ፍላጎታቸውን ጭምር አሸንፈው ሌሎች የቡድን ፍላጎቶች ጭምር አሸንፈው እንዲያው ድርጅቱን መመስረት ተችሏል። ከድርጅቱ መስረታ ማግስት ብዙ ድሎችን ያገኘ ነው። በጣም በርካታ ድሎችን፣ የተቀናጁ ወታደራዊ ግቦችን ለምሳሌ ደብረ ታቦር ላይ የነበረውን እውነት ብናነሳ ዛሬ የአማራ ፋኖ ብሔራዊ ንቅናቄ ሰራዊት አባላት ደብረ ታቦር ዩኒቨርሲቲ ግቢ ሲገቡ ተማሪዎች ዳርና ዳር መስመር ዳር ይዘው በጭብጨባ ሲቀበሏቸው በተለያዩ ቪዲዮዎች እየታየ ነበርና እዛ ቦታ የኦፕሬሽን ደብረ ታቦር እንግዲህ የዞን ከተማ ነው። ለባህር ዳር በጣም በቅርብ ርቀት ያለ ቦታ ነው። አገዛዙ ትልቅ ኃይል የሚያሰማራበት ነው። ተደጋጋሚ ማጥቃት የፈጸመበት ቦታ ነው። ያሁኑ በዛ ልክ ያንን ነገር ማሳካት የቻሉት 3ቱ ኮሮቻችን የከፍ ያለው ደሴ ኮር፣ የአስቻለው ደሴ ኮር፣ የዋታባተ ኮሮች
በሁለት የተለያየ አሃድ ስር የነበሩ በሁለት የተለያዩ ድርጅቶች ስር መዋቅሮች ስር የነበሩ ኮሮች ናቸው። እነኚህ ኮሮች በጥምረት ወታደራዊ እቅዶችን በማቀድ እንዲህ አይነት ድሎችን ማስመዝገብ ችለዋል። ሌሎች በርካታ ስኬቶችን አግኝተንበታል እና አንዱ ትልቁ ነገር በዲፕሎማሲውም በፖለቲካውም በወታደራዊ ጉዳዮችም ትልቅ ድል ያገኘንበት የድርጅቱ መመስረት እና የጋራ ሊደርሽፕ መኖሩ ነው። ዛሬ አንድ ሊቀመንበር ያለው ድርጅት አለን፣ አንድ ወታደራዊ አዛዥ ያለው ድርጅት አለን፣ በየዘርፉ መሪዎች ያሉት ድርጅት አለን እና ያ ትልቅ ነገር ፈጥሯል። በአራቱ ብቻ ሳይሆን በአምስቱም እዞቻችን በሚንቀሳቀሱበት የወለጋ ሻ ሰይድ እዝ እንቅስቃሴ በሚያደርግበት ቦታ እንዲሁ ተመሳሳይ ውጊያዎች ነበሩና አንዱ ትልቁ ምርታ እሱ ነው። የትብብር ጉዳይ ልክ ነው። ብዙ ጊዜ ስለ ትብብር የምናነሳው አማራ አገዛዙን ማስወገድ ስለማይችል ማሸነፍ ስለማይችል አይደለም የአማራ ህዝብ ሌላውም በቁጥር ከአማራ ህዝብ በፖቴንሻል የሚያንሰው ህዝብም ጭምር በተደራጀ ጊዜ አገዛዝን መጣል ለዛውም ህገወጥን ለዛውም አረመኔ አገዛዝን መጣል እንደሚችል የታወቀ ነገር ነው። ነገር ግን ከኢትዮጵያ ፖለቲካ ታሪክና አጠቃላይ ስሪት በመነሳት የብዝሃነት ሀገር እንደመሆኗ መጠን ብዙ አይነት የፖለቲካ ፍላጎቶች ስላሉ ጦርነት ዑደት ወጣ ዘላቂ ሰላም ያላት የተረጋጋ መንግስት ያላት ሀገር እንድትሆን የሁሉም ፍላጎት ያሟላ ነገር መኖር አለበት። ለዛ ደግሞ በጠላት ላይ በጋራ መነሳት አለብን፣ በጋራ መታገል አለብን፣ የጋራ አቋም መያዝ አለብን። በማያግባቡን ጉዳዮች ላይ መነጋገር ያስፈልጋል ብለን እናምናለን። ለዛ ብዙ ጊዜ ብዙ አዳዲስ አመለካከቶች እንዲመጡ ጥሩ የሆነ የአመለካከት ትግል አድርገናል። በዚህ ጉዳይ ላይ ብዙዎቻችን ስንተችበት የተለያየ ስም ሲሰጠን የነበረው ወይ ለሆነ ድርጅት ሊለጠፉ ነው የሆነ ጁኒየር ሊሆኑ ነው የሚል ዝም ብሎ መሰረተ ቢስ የሆነ ክስ ነበረ፣ በተደጋጋሚ ቀርብ የነበረ ክስ። እውነታው ግን እሱ አይደለም። በራሳችን አቅም በራሳችን የትግል መስመር ተልመን እዚህ ያደረስነው ትግል ቢሆንም እንኳን የሌሎችን ኃይሎች ጋር መተባበር እንደ አንድ ኢትዮጵያዊ የሚያስፈልግ ነገር እንደሆነ ይታመንበታል። እስካሁን ድረስ ባለው ሂደት በርካታ ለውጦች እየታዩ ነው። ቢያንስ የጋራ ጠላት እንዳለ ተመሳሳይ አቋም የሚያዝ ነገር አለ። እንግዲህ ሌሎች ነገሮች ወደ ተጨባጭ ወደ ሰነድ ወደ ቴክኒካል ድጋፍ ውይይት ወደ ወታደራዊ ድጋፍ እና ትብብር የሚያድጉበትና በግልጽ የሚወጡበትን ሁኔታ ወደፊት ድርጅቱ ይፋዊ አቋም ከአባላቱ ጋር ተነጋግሮ ከአመራሩ ጋር ተነጋግሮ ከህዝብ ጋር መክሮ በሚይዛቸው አቋሞች ሌሎችም ድርጅቶች በተመሳሳይ በሚይዛቸው አቋሞች መሰረት ይፋ ሊደረግ የሚችል ነገር ካለ የምናየው ነው የሚሆነው። በአጠቃላይ ግን የሰራዊቱም የህዝቡም የሌላውም ጥያቄ ምንድነው? ይህንን አረመኔ አገዛዝ ተባብረን ተጋግዘን ማስወገድ አለብን የሚል ተከታታይነት ያለው ግፊት ይመጣል። ያለን ለማስተናገድ ሙሉ ዝግጅት አለው አመራሩ፣ በቀናይነት ጭምር ይንቀሳቀሳል ማለት ነው። አስረስ ምናልባት ከዚህ ከምርጫው ጋር በተያያዘ ከዚህ ቀደም እኛ ላይ ቀርበ ከ190 በመቶ የአማራን ክልል የሚቆጣጠረው ፋኖ ነው ብለህ ነበረ። ዛሬ ደግሞ ብልጽግና ምርጫ አድርጌ ነፃና ፍትሃዊ ምርጫ ተካሂዷል። ስለዚህ ከመስከረም በኋላ 2019 የሚመሰረተው መንግስት ቅቡልነት እንዲኖረው ተደርጓል የሚል መግለጫዎች ይወጣሉ እና ይህንን በተመለከተ ከምርጫው ጋር በተያያዘ ለአማራ ህዝብም ለሌላው ኢትዮጵያ ማህበረሰብ የምታስተላልፈው መልእክት አለ? ከህጋዊ ቅቡልነት ጋር ተያይዞ ኢትዮጵያ ውስጥ ቅቡልነት ያለው መንግስት ከዚህ በኋላ አለ ተብሎ መነገር ይችላል? በእናንተ በኩል የተያዘው አቋም ምንድን ነው በዚህ ጉዳይ? አመሰግናለሁ። እንግዲህ ቅቡልነት ሊመጣ የሚችለው በሁለት መንገዶች ነው። አንደኛው በምርጫ ነው፣ ሌላኛው ደግሞ ከምርጫዎቹ በሚገኝ የህዝብ ድጋፍ ነው። አብይ አህመድ ሁለቱንም እድሎችን አበላሽቷቸዋል። የብልጽግና አገዛዝ ሁለቱንም እድሎች አበላሽቷቸዋል። በነባር የህዝብ ድጋፍ የሚገኘውን ቅቡልነት ህዝብን በመጨፍጨፍ የዘር ማጥፋት ጦርነት በማወጅ ህዝብ ላይ በራሱ በአገዛዙ በራሱ በመንግስት ሰራዊት በተለያየ ጊዜ በመዝረፍ በመግደል ያንን እድል አሳጥቷል። ሁለተኛው ነገር ምርጫ ነበረ። ምርጫ ደግሞ በተለይ የአማራ ክልል ባለመደረጉ ከዚህ በኋላ ቅቡልነት ያለው አገዛዝ የለም። አንድም ቦታ ላይ ምርጫን የሚያሟላ ነገር አልተደረገም። አልፎ አልፎ የተወሰኑ ከተሞች ላይ ከፍተኛ አመራር የሚባሉት የብልጽግና የተነሷቸው ፎቶግራፎች ከመኖራቸው በስተቀር ምርጫ የሚባል ነገር አልተከናወነም። መንግስት የሚባልም ነገር ከዚህ በኋላ የሚኖር አይደለም፣ ሌጋሊ ስፒኪንግ ማለት ነው። አመሰግናለሁ። ወንድማግኝ ጥያቄዎችን እንኳን አቅርባቸው አንዱ ትንሽ ትኩረት እንዲሰጥበት የፈለግኩት ቅድም ሲናገር የዛሬው ቀን የድል ቀን ነበረ። በአንድ በኩል በወታደራዊ ዘመቻዎች በርካታ ድሎች ተገኝተዋል። በሌላ በኩል ደግሞ የአማራ ክልል ህዝብ ጥሪያችንን ሰምቶ በምርጫው አልተሳተፈም።
ይሄም ትልቅ ድል ተደርጎ የሚቆጠር ነው ብሎ ተናግረዋል። እና አሁን እንግዲህ በተደጋጋሚ ብልጽግና የፋኖ ኃይሎች አማራ ላይ ተቀባይነት የላቸውም ተዳክመዋል እያለ ባለበት ሰዓት ነው ይሄ ሁኔታ የተፈጠረው። እና እኛም እንደታዘብነው በሁሉ የአማራ ክልል አካባቢዎች አይ ቲንክ ህዝቡ ጥሪውን ተቀብሎ ተግባራዊ እንዳደረጉት መመስከር እንችላለን በሩቁም ሆነን። ይሄ ለሚቀጥለው ስራችሁ ምን አይነት መንደርደሪያ ይሆናችኋል? አይ ሚን ምን አይነት ኢነርጂ ወይ ጉልበት ይሰጣችኋል? ምንድነው የምታስቡት? ኔክስት የመጀመሪያው የሚቀጥለው ምንድነው ሂደቱ የሚለውን ትንሽ ባጭሩ። ሁለተኛው በኋላ እንትን ካላልኩ ብዬ ነው። በቅድም እንዳልከው በዓለም አቀፍ ደረጃ በብዙ ሚዲያዎች ከቨሬጅ አግኝቷል። ፋኖ ብዙ ጊዜ ሲተችበት የነበረው በዲፕሎማሲ በኩል ደካማ ነው፣ በውጭ ሚዲያ በኩል ደካማ ነው እየተባለ ነበር። ግን አሁን በጣም ሰፊ ሽፋን ተሰጠው። ምርጫው ስለ ፋኖም ብዙ ተጽፏል። በዚህ በኩል የሰራችሁት ስራ ነው ይሄንን ድል አሁን እንዲህ አይነት ከቨሬጅ እንዲኖር ያደረገው? በውጭ በዲፕሎማሲ በኩል ክፍተት አለበት ፋኖ እየተባለ በሚባለው ጉዳይስ ምን አስተያየት አለ? አመሰግናለሁ ፋሲል። የህዝቡ ጉዳይ በተመለከተ እውነት ለመናገር የሚከናወነው ነገር ጦርነት ነው። ዋጋ ያስከፍላል። በርካታ ማህበራዊ ኢኮኖሚያዊ ቀውሶችን ያስከትላል። ያንን ሁሉ መስዋዕትነት እየከፈለ ይህ ህዝብ ተቋቁሞ ያለው አብሮን አገዛዙን እየታገለ ያለው ለነጻነቱ ካለው ፍላጎት አንጻር እና የጠላትን አረመኔነትን በሚገባ የተረዳ በመሆኑ ነው። በተለይ በዚህ ክንውን የተረዳነው ነገር ቢኖር እኛ ካስቀመጥነው ገደብና ካስቀመጥነው መመሪያም ጭምር አለፍ ብሎ ነው የፈጸመው ህዝቡ። ሁሉም የአውቶቡስ መናኸሪያዎች ዝግ ነበሩ። የትኛውም አይነት ራሱ ከተሽከርካሪና አሽከርካሪ ባለቤቶች ውጭ ራሱ ህዝቡም የመንቀሳቀስ ፍላጎትም አልነበረውም። እንደ ትግል ስልትም ወስዶት ነበር እውነት ለመናገርና ትልቅ መስዋዕትነት ነው የከፈለው። ይህ ሁሉ ሲሆን ሁለት ነገሮችን ነው። በአንድ በኩል ምን ያክል ህዝቡ ሰቆቃ ውስጥ እንዳለና የኛን ማሸነፍ በጉጉት እንደሚጠብቅ ከአገዛዙ መላቀቅ ምን ያክል በጉጉት እየጠበቀ እንዳለ የሚያመላክት ነው። በሌላ በኩል ደግሞ ከነውስንነታችንም ቢሆን ያው እንደሚታወቀው አልፎ አልፎ ህዝብን የሚያስቀይሙ የሚፈጸሙ ችግሮች አሉ። ከነዛ ችግሮቻችንም ጋር ቢሆን በእኛ ላይ ማህበረሰቡ ያሳደረውን እምነት እና ተስፋ በሚገባ የሚያመላክት ነው። ይሄ ለኛ ተጨማሪ ጉልበትና ኢነርጂ የሚሆነን እና አደራም ጭምር እንደሆነ የተለየ አደራ ቃል ኪዳንም ጭምር እንደተረከብን አድርገን ነው የምንቆጥረው። በዚህ በዓለም አቀፍ ደረጃ ያሉ ሚዲያዎች ትኩረት መስጠት ምናምን ተሞክሯል። ብዙ ስራዎችን ሰርተናል። ድርጅቱ እንደተመሰረተ በርካታ የዓለም አቀፍ ሚዲያዎችን በአግኝተን እንደ ህዝብ ግንኙነት መምሪያ ብሪፍ ለማድረግ ሞክረናል። 2 ጊዜ 3 ጊዜ ኮኔክሽን ለመፍጠር ጥረት ተደርጓል። በተለያየ መንገድ መረጃዎችን ለማድረስም ጥረት ተደርጓል። ዋናው ቁልፉ ነገር ቅድም እንዳነሳሁት የድርጅቱ መመስረት አንዳንዶቹ ስጋት ነበራቸው። እንደው በቀላሉ እንዲሁ እንደ ነገሩ የተፈጠረ ድርጅት ነው፣ ከዚህ በፊት እንደነበረው ይፈረካከሳል፣ እንዲሆናል የሚል ነገር ነበርና ከፍተኛው አመራር ወይም የስትራቴጂክ ሊደርሺፕ የሚሰጠው አመራር በጋራ መስራት መቻሉና ድርጅቱ የጸና መሆኑ የበለጠ ኮንፊደንስ እንዲያደርባቸው ያደረገ በመሆኑ ምክንያት ነው በዚህ ልክ ትኩረት አገኘ ብዬ ማስበው። ዲያስፖራውም ባለው አቅም ልክ ባይሆንም እንቅስቃሴዎች አሉ፣ የተለያዩ እንቅስቃሴዎች አሉ። እሱ ላይ ግን አሁንም ተጨማሪ ስራ ይጠበቅብናል። በዚህ ምንዘናጋ መሆን የለበትም። ይሄ በአንድ ወቅት የተገኘ ውጤት ብቻውን በዘላቂነት አሸናፊ አያደርግም። ያው ፖለቲካም ዲፕሎማሲም ስራ ተከታታይነት ያለው ኮንሲስተንት የሆነ አካሄድ ይጠይቃሉ። ለዛ ከወዲሁ ዝግጅት እያደረግን ነው ያለ ነው። በዚህ ረገድ አቅሙ ያለው ፍላጎቱና ኤክስፖዠሩ ያለው ቢተባበርና ቢያግዝ ያው በራችን ከፍተን ለመቀበል ዝግጁ ነን። በእርግጥም የህዝብ ትግል ስለሆነ እያንዳንዱ ግዴታ አለበት ይህንን የማገዝ ብለን ነው ምናምነው። የዛ ሁሉ ድምር ውጤት ነው በአጠቃላይ።